ባቡሬ ለሌሊዬ የፍቅር ጥያቄ አቀረበላት። በጣም ደስ የሚል ነገር። የኤላንም ቀለበት አውጥተሽ ጣዩ። እንግዲህ ካሁን በኋላ እሱን እያስታወሽ ሌላ ህይወትሽን መምራት አትችይምና የኤላን ቀለበት አውልቆ ባቡሬ ጣለው። ዛሬ ላይ ደግሞ ወደ ሌሊዬ ህይወት ለመግባት ጥያቄ ላይ ደርሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይበል። የቻናል እስከሆነ ሰብስክራይብ ሸር እያደረጋችሁ ቤተሰብ ሆኖ እንግዲህ ባለፈው ሌሊዬ እና ባቡሬ በጣም የተቀራረቡና የተገናኙት እንግዲህ ሁኔታ በአስቸጋሪ ሁኔታ ነበር። ሌሊዬ እንግዲህ የአክስቷ ጋር በምትከራከርበት ጊዜ እሷን ለማሳገት እንግዲህ ጥረት አድርጋ ነበር ማለት ነው የሌሊ አክስት። በዚያም መሀል እንግዲህ አጋዥ ደግሞ ተብዬ የተያዘው እንግዲህ ባቡሬ ነበር ማለት ነው። በጣም በጊዜው በተዘመነው ያው በጣም እሱም አሰቃይቷን ነበር አለቅሽም እያለ ማለት ነው። ነገር ግን ራርቶላትና ጥሩ አስተሳሰብ ኑሮት ወደ ፍቅር ቀይሮ ያን ሁሉ እንግዲህ ዛሬ ላይ በጣም ደስ የሚል ህይወት እየመራች ትገኛለች። ያን ጊዜ ለእሷ ያን ጊዜ በጣም ኤላስ ቶሎ እንደሄደ ነበር አክስቷን ደግሞ ያሳገተች ማለት ነው። እና አጠገቧ ሰው የለም ነበር። በጣም ተሳዝን ነበር። አሁን ላይ ግን የሁሉ መከራ አልፈው ዛሬ ላይ እንግዲህ ላይ ለየና ባቡሬ ምንድን ሆኑ የሚለውን በጣም ደስ ይላል ማለት ነው። ብዙ ጊዜ ከሊዲያ ጋር ሊዲያ እንግዲህ ባቡሬን ትወደዋለች። ባይዞ ሊዲያ ሌሊዬን ለማስቀናት እንደው አላውቅም። በፊትም ከኤላ ጋር ስትሆን ነበር፣ እሷም ስትጣላ ነበር ማለት ነው። እስከ 3 ጊዜ 4 ጊዜ ስትጣላ ነበር። ያው ለመሄድ ያበቃው እሱም ኤላ ማለት ነው። አሁን ላይ ደግሞ እንግዲህ ባቡሬና ሌሊ ያው እየተቀራረቡ ነው። ግን አሁንም ሌሊ እየመጣኝ ደግሞ ባቡሬን እያስቸገረችው ትገኛለች ማለት ነው። ነገር ግን ባቡሬ በጣም ጎበዝ ልጅ ነው። ለሴት ልጅ ክብር ያለው በጣም ታማኝ ነው ማለት ነው። እናም እንግዲህ ዛሬ ወደ ውጪ ወደ ካፌ ይዟት ሄዶ በጣም ደስ በሚል እንግዲህ ቆይታ ያሳልፏል ማለት ነው። እንዲሁም ደግሞ አበባ እንግዲህ የሰጣት የፍቅር አበባ ነው ማለት ነው። ባቡሬ በውስጡ ያለውን ለመናገር ይፈልጋል። ነገር ግን ደግሞ ታጣኛለች ወይም አጣታለሁ እያለ በጣም ይጨነቃል ማለት ነው፣ ስለ ሌሊ ማለት ነው። እዚህ ጋ እንግዲህ ያው ሌሊም እንግዲህ ባቡሬ ከሊዲያ ጋር ሲሆን ትቆጣለች፣ በጣም ታኮርፋለች። በጣም ብዙ ነገር ነው እንግዲህ የምትሆነው። ያን ጥያቄ ስጠይቃት ደግሞ እኔ ያገባኝም እያለች ያው እንደ መቅናት ባህሪ ታሳያለች ማለት ነው። እሱ አቆባታል እንግዲህ ባቡሬ እንግዲህ ሌሊዬን ወደ መናፈሻ ይዟት ሄዱ። እዛም እንግዲህ ብዙ ጥያቄዎች ግራ ቢያጋባትም ነገር ግን አሁን ጥያቄው ሳይነግራት ሌሊዬና እንግዲህ ባቡሬ ፍቅር እየሸተቱ ነው። ባቡሬም እንግዲህ ለምሷ ለመንገድ በጣም እየፈራ ነው፣ አጣታለሁ እያለ እሷም ደግሞ እሱን እየጠበቀች ነው ማለት ነው። በሊዲያ እንግዲህ ትቀናለች፣ መካከላቸው ባለው ነገር ሁሉ ትቀናለች። ሌሊዬ እንግዲህ እየወደደችው ነገር ግን ደግሞ አለማስነቃት እያለች ነው ማለት ነው። እሱም ደግሞ ያው ይሄን ነገር ቢነግራት እንደሚወደ ቢነግራት ያጣት ይመስለዋል መሰል አላውቅም። ብቻ ከመጠለ ራሱ ንገራት፣ ታልነገርካት እንዴት ነው የምታውቀው እያለችው ነበር። አንተ ታልነገራት እኔ ግዴታ እንደምትወዳት ታልነግራት እና ሌሊዬ ቀላል ነገር ናት አታካብድም እያለችው ነበር። ግን ደግሞ እንዲህ ያለ ነገር በመካከላችን የለም እና እሷ እያለ ቅምጥ እያሰማን ነበር እንግዲህ ባቡሬ ማለት ነው። ፍቅርም እንግዲህ ከምድር ታች ላይ ትዘላለች ዴቭን እና አዴ ለመነጣጠል ማለት ነው። ዴቭ እንግዲህ ለአዴ የስራት ሰዓት ነበር። እንግዲህ አዴ እና ዴቭ ደግሞ እንግዲህ አዴ በዴቭ በኩል በጣም ተጨነቃለች። ዴቭም ደግሞ ከቤተሰቦቿ ጋር መጥቶ እየታገለ ነው። እንግዲህ የአዴ አባት በጣም ጠንካራና ኃይለኛ ናቸው። እሷን በጣም ፈርተዋል። ግን እነሱም ቢሆን እንግዲህ ድልን ይዘው እንደሚመለሱ እናስባለን ማለት ነው። የአዴ እናት እንግዲህ በጣም ፍላጎታቸው በጣም መልካም ናቸው።
ፍቅርም እንግዲህ ታችም ላይም ዘለለች፣ አልሆንላትም። ዴቭ እና ዴቭ ለመለያየ ብዙ ነገር አደረገች። አሁን ደግሞ ሩማናን እንግዲህ ዙር አባታለች። ሩማና ጎን የሆነችው እንትና ነበረች እንግዲህ ሄዳለች ከአብራ ማለት ነው። ሩታዬ ነበረች አብራ ሄዳለች ከዴቭ ጋር ማለት ነው። አሹና ሮማን ደግሞ ግንኙነት አላቸው እያለች ትታጣላችሁ እና ሌላ በጥብጥ እንግዲህ ፍቅር ተንስታለች ማለት ነው። አዴም ደግሞ እንደዚህ እያለች ነው ወንድሜ እያለች ነው ዴቭ ላይ የተጠላጠለችው እያለች እንግዲህ ስሟን እንትን እያለች ነው ማለት ነው። ሮማን ደግሞ ዞር አባታለች። አይ ፍቅር እንግዲህ በዚህ ሁሉ መልኩ ክፉ ስለሆንሽና ሰውን ስላሰቃየሽ ዴቭ ወደ አንቺ አይመጣም ማለት ነው። መጀመሪያ መልካም ሴት ሁኒ። መልካም ስትሆኒ ነው ወንድ ልጅ እንግዲህ መልካም የሚፈለገው። መጥፎ እንደዚህ እየሆንሽ ወንድ ልጅ ወደ አንተ ህይወት ወደ ሴት ልጅ ህይወት አይገባም ማለት ነው። መጥፎ ከሆነ ሴት ልጅ እና ፍቅር እንግዲህ ከዛም ዘለ አዴና ዴቭ ይጋባሉ ማለት ነው። በተስፋ እንጠብቃለን።